ትዳር ዓለም ውስጥ ሆኖ ዚና ከፈጸመ ከሁለት ነገሮች አንዱ ከተገኘበት ቀጥታ መገደሉ አይቀርም። አንደኛው ምንድነው? አራት የአይን ምስክር። እነዛ አራት የአይን ምስክሮች ዚና ከፈጸመባት ሴት ጋራ መርፌና ክር ሆኖ አይተናዋል ብለው የሚመሰክሩ ከሆነ በእነዚህ አራት ምስክሮች መሰረት ማስረጃ ቆሞበታል፣ ተወግሮ እንዲሞት ይደረጋል ማለት ነው። ምስክሮቹ አራት መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር። ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛስ ይሄንን እንድንከታተል ታዘናል እንዴ? ምንስ አገባንና ነው? ደግሞስ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፌ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያረግ ነው ቤርጎ የገባው ብሎ የሚጠይቃል። እሱ ምን ሊያረግ ነው የሚለው እሱን የሚመለከት ጉዳይ ነው። አንተ ለመመስከር ግን የሚያበቃ ማስረጃ አይደለም። ለምን የምትል ከሆነ ማስረጃ ይሰጣል። እንዳልከው ዚና ለመስራት አስበው ሂደው አንሶላ ውስጥ ከገቡ በኋላ የአላህን አዘማ አስታውሰው ቢመለሱስ በዛ ቅጽበት? አንተ ግን ምስክርነት ምን ሊሆን ነው አላህ ፊት? እንደዚህ የሆነ አለ ወይ? አዎ አለ። ዋሻው በተዘጋባቸው ቋጥኝ የተከፈተላቸው ሶስቱ ሰዎች ሶስተኛው የተናገረው ይሄንን አይደለም እንዴ? ያክስቱ ልጅ ነች ምን የተባለችው እሱ ጋር ገንዘብ ፈልጋ ስትመጣ ለሃጃዋ ማለት ነው ያን ጉዳይ እንዳሳካልሽ አንቺም ፍቀጅልኝ ነው ያላት። አማራጭ ስታጣ ፍቃደኛ ሆነችለት። ሁለት ግልበቷን ዘርግቶ ላያው ላይ ሊያርፍባት ሲል አይደለም እንዴ ጌታውን እንዲፈራ ያስታወሰችው? እሱም በድንጋጤ ወዲያው የተነሳው ጌታዬ ሆይ የዛና ያንተን ፈርቼ ኮን የተነሳሁት ይሄ ቋጥኝ ከላያችን ገለል ይበልልን ብሏል። እዚህ ደረጃ ደርሶ ሰው ምን ሊሆን ይችላል? አላህን ፈርቶ ሊመለስ ይችላል። ሀታ በዛም እንኳን ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው አንተ ምስክርነት? ቀልብህ ጠማማ ከሆነ ኢነመል አዕማሉ ቢንኒያ ትላለህ እንዴ? ኢነመል አዕማሉ ቢንኒያ ብሎ የሚተሳሰበው ሰው ነው አላህ ነው? ማን ነው? አላህ ነው። እኛ ምንም ያገባን ነገር የለም። ስለዚህ አላህን እንፍራ ነው። በተለይ ሰዎች ላይ ምን ሰጠው ምስክርነት እከሌ በዚህ ባህሪ እንዲህ ብለን ባላየነው ነገር እርግጠኛ ባልሆን ነው የሆኑ መንደርደሪያዎችን አይቶ ድምዳሜን መናገር በጣም አደጋ ነው። አላህ ዘንድ ያስጠይቀናል። ለምንድን ነው አላህ አራት የአይን ምስክር ያለው ታዲያ? በኢስላም ታሪክ እኮ ተከስቶ ራሱ እኮ አያውቅም ይሄ ነገር። ለምን እዚህ ደረጃ መክረር ጉዳዩ ያስፈለገ ሲባል የሰውን አይብ እንዳንከታተል ጥንቃቄ እንድናረግ ነው። አንደኛው ይሄ ነው። ካልሆነ ሁለተኛው ራሱን ካጋለጠ ይህን ተግባር ፈጽም ያለው ነገ አላህ ፊት ከምትጠየቅ የሸሪዓው ሕግ እኔ ላይ ይተግበር ብሎ ራሱን ካጋለጠ ጤነኛ መሆኑ ከተረጋገጠ የዛኔ በሱ ላይ ምን ይሆናል? ሐዱ ይቆማል ማለት ነው። ግልጽ ነው ካልሆነ